አይዞሽ ምንም ምግብ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በዚህ ቪዲዮ ከተፈየሉ ቪዲዮች እሱም ምንድነው ካላችሁኝ ምሳሌ ክፍል 92 ይዤላችሁ ቀርብ ያለው እንግዲህ ምሳሌ ያጋተህ ልጅ ጣፋጭ ልጅ ነሽ። አባቴና አጓቱ እና ሲመጡ እኔ እኮ አንቺ ጠባቂ ነኝ እኔ ምን አገባኝ እያለ ስትል አይዞሽ ምንም አናረግሽም እሺ አሁን እንለቅሻለን እኛ የምንልሽን ብቻ ማድረግ መቻል አለብሽ እያለ ሲላተኝ ምን ብዬው እናንተ ያላችሁኝን አላደርግ ምግብ ስንሽ መብላት አለብሽ ካልሆነ ግን እና ትመቱኛላችሁ ትገረፊያለሽ ብሎ ሲላተኝ ኧረ እባክህ አጓቴ ይመጣል ኋላ ግን አንተን አያልገኝ እያለ ስትለው ካትካትሎ ሳቀ። እሷም እንግዲህ አባቷን እና አጎቷን ነበር የተማመን። ቆይ ግን ካሌብ ማን ነው እያለች ኤፍራታ ስትል እሱንስ እኔም አላውቅም በአንድ ጊዜ ሁሉም ቦታ የሚገኝ ማን ሊሆን ነው እያለች መሀሌት እንግዲህ ታሞጋግሳቸዋለች። ኤፍራታም እንግዲህ በጣም በርታለ እዚህ ወረቀት ላይ ትፈርሚያለሽ እያለ ሲለው ሞገስም ምንድነው ብሎ ሲነው የፍች ወረቀት ነው የሉላን መሰለኝ ከሱ ላይ አንስቶ ማድረግ ይቻላል እያለ ሲነበረ መድንም እንግዲህ ስሜታዊ ሆኗል። እንደዚህ ይሆን ነበር መድናዋ እንደዚህ በይልኝ ያለሽና ከዛማ ሲገባ መጣና አስጣለው። ከዛ አንዴ መርፌ ወቅቶ በመኪና ይዘው ሄዱ። ስለዚህ 100% አንቺን እንዳሳሽ ያውቃል። ይሄንን እኔ ባደርግ ኑሮ እስካሁን ድረስ ሙቼ እርስቴ እየተበላ ነበር። አሁንም ቢሆን እኮ ሀሞት አትገኝም። ለዚህ ሁሉ ችግር የሆንሽው አንቺ ነሽ። ደግሞ እኔ ምንድነው ያደረኩሽ ብለሽ ስትጮህባት ኤፍራታ ላይ መሀሌት እንግዲህ አንተ ግን እዚህ ለምን እንደምትሰራ አንቺን ነው እኮ የምጠብቀው እና እንዳልጠፋ ነው። አዎ እንዳትጠፊ ወይም አሁን አባቴ ወይም አጎቴ ካልመጣ ሄጅ ቦታ ነቅነቅ አለለም። ታውቂያለሽ በጣም ታምራለሽ ጣፋጭ ልጅ ነሽ ስላልነበረ ኧረ እባክሽ እኔ ከዚህ ነገር ጣጣሎት አንቺ ድህነቴ ይሻለኛል። እኔ ከዚህ በኋላ የራሴን ህይወት ነው መኖር የምፈልገው። እምታው ግን እንደዛ አይደለም። የራስ ህይወት ብሎ ነገር የለም። አብረሽ መስራት አለብሽ። ካልሆነ ግን ያንቺም የኔም ህይወት ይበላሻል። ዝናን ብቻ ማመን እናያለን። ምሳሌን ከያዟት አይለቋትም። ቢለቋት ኖሮ ግን ይደውልልን ነበር። መርብን ደግሞ ለኃይለኛ ሰይጣን ምሳሌ ተያዘች ግን ምሳሌ ብለው ተለቀቁ ከሆነ ምሳሌን ብለው እሱን ይገሉታል። እንደውም ደወለ እስኪ ያለች ተነበረ ለኤፍራታ ታምቦትቦጃለች። እንግዲህ መርብን ደግሞ ለዝና መብል እያጎረሰ እያሰኮተው ነው። ይሰጠዋል ይመልሰዋል ይሰጠዋል ይመልሰዋል። መቼም ያዝ ወንድ ልጅ በወንድ ልጅ አይጨክንም። ወንድም ሆነ ነው ታዲያ እንደዚህ የምትጨክነው እያለ ሲያሰኩተው የበላው መልሶ ፊቱን ርጭት አደረገው። ላንተ ብያድን እንዴ ማጉርስህ ጭራሽ ደግሞ እንደውለታ ደግሞ እየቆጠርከው ነው ማውረቱን ምግቡን ፍቱህ ነው ማለት ነው። ለምንም አፈቱኝ አፍህን ዝጋና ዝም ብለህ ጉራስ ቢሎ ሲናገር እሺ አሁን ውሃ ስጠኝ ውሃ ነው ያልከኝና ጭራሽ ደግሞ ውሃም ደግሞ ያምርሃል እንዴ ብሎ ተናገረው። ፊቱን ኩስኩስ እያደረገ እንግዲህ ዝና ደም በደም ይችን ብላ ታፈርሰዋል በቃኝ ብሎ ሲያለው እንደዚህ ነው የምትፈልገው እናንተ ግን እኮ ምስኪን ነህ እያለ ሲለው መሀሌትም እንግዲህ ስልክ እየደወለች ተናገር ነበር ስልኳ ላይ ወጥፋ። እሱ ግን ኤፍራታ ግን በጣም ተደናግጣለች። ምክንያቱም በቃ ይገልሻል አሁንም ቢሆን ወይ በጥንቃቄ ነው ያለሽው ወይ ይገልሻል ስላለቻትኝ በጣም ሀሳብ ውስጥ ነው ያለችው ማለት ነው መሀሌት ኤፍራታ እናም እንግዲህ መሀሌት እኔ ይሄ ድህነት ብቻ ነው የሚሻለኝ እኔ ተይኝ እባክሽ ያችን ነበር እስከዛሬ ድረስ አንቺም ምንም ሆነ ህይወታችን ይቀየርልን ነበር እሱ ያለንን ብንሰማ ስትላትኝ
እኔ ይቅርብኝ ድህነቴ ብቻ ይግደለኝና ስትላት እንግዲህ መሀሌት እንዳፈጠጠኝ ናት። አፈጠጠኝም አልተመለሰች። ይህንን እያደረኩት ያለሁት ለምሳሌ ስል ነው። ስጋት እኮ ይገባኛል። አሁን አንዴ ብቻ አስለቅቃት እንጂ ወደ ቤተሰቦቼ ክፍለ ሀገር ይዣት እሄዳለሁ። ትንሽ ጊዜ ታገሺ ቅድስትዬ፣ ምሳሌን አስለቅቃታለሁኝ አትሰቢ። ቅድም ሞገስም ሲለኝ የነበረው ይሄንን ነው። ከሀገር ስለሄዳችሁ ብቻ ከእንደዚህ ከነውሬ ማምለጥ አትችሉም ያለ ምን እየነገራት ነበረ ለምሳሌ ለቅድስት። ቅድስት ግን ተጨናንቃለች። ዝናን ሳላንቀው አልቀርም። የፈለገው ይሆን ማሸነፍ አለብኝ። ካሸነፍናቸው ደግሞ የብሩክን መጨረሻ ማወቅ አለብኝ። ትንሽ ጊዜ ብቻ ነው ታገሽኝ እሺ ትንሽ ብሎ ስላት መቼ ነው የምታስለቀቃትና ብላ ስታፋጠጠው፣ በዚህ ሰዓት ግን ምን ያህል እንደሚያሰቃዩት አናውቅም። ምን እያሏት እንደሆነ እሷ እኮ ይሄኔ አባቴ ይመጣል ወይም አጎቴ ይመጣል መታ ያስለቅቆኛል እያለች ሊሆን ይችላል። ቅድስት እባክሽ ችግር በማሰብ ደግሞ በመጨነቅ አይፈታም። ቃል እገባልሻለሁ ምሳሌን አስለቅቃታለሁ አልኩሽ አይደል እንዴ? ምሳሌ እኮ ለአንቺ ብቻ ሳይሆን ለኔም የወንድሜ ልጅ ናት። ምሳሌም እንዴት እያለ ስላተኝ ትንሽ ጊዜ ታገሽኝ የተወሰነ ፕሊዝ ብሎ ስላት ሞገሴ እስከ መቼ ነው ታዲያሽ? ምን እስከምናገኝ ድረስ? እሱማ ታየው ችግር የለውም እያለ ስላት መድን፣ እሷ ግን በጭንቀት ውስጥ ነው ያለችው። ቅድስት እንግዲህ ያደራ ልጅን እያለች ነበር። ቅድስትዬ እኮ ተረት ተረት ትነግረኝ ነበረ። እኔ ተረት ተረት አላውቅም፣ አንቺ ከቻልሽ ንገሪኝ። ምንድነው ከዚህ ውስጥ ያመጣችኝ? አይ እንደዚህ ያለ ጥያቄ እንዳትጠይቂ ደግመሽ የጠየቅሽ ጆሮሽን ተቆርጬ ከዚህ ክፍል ነው ጥዬልሽ የሚሄደው ብሎ ሲላተኝ እሺ ከማለት ውጭ ምንም አማራጭ የለኝም እና ተረቱን ንገሪኛ። እሺ ተረት ተረት የመሰረት እያለ እሱም ተረቱን እየተቀበላት ነው። መጨረሻ ላይ ሄዱ ካሌድ። እኔ የምለው እኔ ዝና ያደረጉትን ማን ሊያውቅ ይችላል? እኔ እንጂ አላውቅም። እኔ አስተዋል ደግሞ ስልክሽ እንዳለ አታርጉ። በማንኛው ሰዓት ልደውልሽ ይችላል አላልኩሽም? በጣም ይቅርታ ካሌድ። ማን ሊያውቅ ይችላል? ለማንንም አትስ ልጁ ግን አደገኛ ነው። ስለት ነገር እንኳን የሚጠቀመው የተለያየ ነገር ነው። ስለሱ የምታውቅ ነገር አለ? እኔ ምንም ማውቀው ነገር የለኝም ብላ ስትለው፣ ምሳሌ ደግሞ ፍየሎችን ልጠብቅ የነበረችው ልጅ ዝም ብላ ቀረ። በጣም ስለራባት ያለ ተረት እያወራችሁ ነው። እና እኔ አሁን ምን ላድርግ? በቃ ተይው፣ በራሳችን መንገድ እናጣራለን። ግን የጠራሻቸውን ሰዎች የሁሉ ነገር ንገሪያቸው። ግን ለምን መጥቼ ለምን አልሰጠህም? ላኪልኝ አልኩሽ አይደለም እንዴት ብሎ ስላተኝ ነገር ነው የፈለገች። እንደዚህና ደግሞ ቅበጥብጥ እያለች በፍቅር ውስጥ ለማስገባት። ወይኔ ሞገስ እኔ ላንተ ፈራውልህ። እንደዚህ በቀላሉ የምንላቀቅ እንዳይመስልህ። ትፍ እያለ እሱም በክፉ ቀን ዛሬ ጨክኜ እጨክንብን የመጣሁኝ ብሎ ሲለው እና ቆርጠንና የመጣኸው ስለጠየቁ ያንተ መቁረጥ እኮ ከሩጫ እኮ አይልም፣ እሱን ታየዋለህ ብሎ ሲለው ከዚህ ወረቀት ላይ ትፈርማለህ። የምን ወረቀት ልስጠይቀው? የፍች ነዋ ብሎ ይለዋል። እዛ እሱ ሲለው እንደዛ ሞገስ ደግሞ አይኑ ክምዝዝ አረገና አንገቱን ቀና አደረገ ዝና። ምክንያቱም የፍች ወረቀት ደግሞ የሉላ ነው። ግን አንተ ማተወኝ እንደዚህ ያለ ውስጥ መከተይ ለምንድን ነው? ህጋዊ ሚስቴ ናት። እንዴት ህጋዊ ሚስቴን እንዴት ትወስዳለህ ነው ያልኩት። በህጉ መሰረት ተወሰደች፣ ተፈታችኝ። ጥሩ አሁን ማሻፈን ተውና አሁን ፈርምልኝ ብሎ ሲል ሞገስ አልፈርምም፣ አሁን አልፈርምም አልልህም፣ እፈርምልሃለሁ አልኳት። መቼም ባገጭ አልፈርምልህ የምፈርምበት እጄ ነው ብሎ ሲለው እንደፈታው ጨነቀው። አትፍራ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ ናችሁ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶች።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ። ላይክ አይከፈልም፣ ላይክ አድርጉ።